የሪል ስቴት ማርኬት እጅግ በጣም ብዙ ብሮች የሚንሸራሸሩና የሚዘዋወሩበት ነው። ታዲያ ቤት ስንገዛ መጠንቀቅ የሚገቡን ዋና ዋና ነገሮችን እናወራለን። እስከ ፕሮግራማችን መጨረሻ ድረስ አብራችሁን ቆዩ። አሁን ላይ እንደምታውቁት በየሶሻል ሚዲያዎች ላይ ፕሮሞት የሚያደርጉ ሶሻል ሚዲያ ላይ ዩቲዩብ ላይ ቲክቶክ ላይ ስለ ይሄ ሪል ስቴት ቢዝነስ በጣም እየተዋወቀና በጣም እየሰፋ ያለ ነው። ቴሌቪዥኖቻችን ጣቢያዎቻችን ላይም በጣም ብዙ አልሚዎች እየመጡ ነው። ወደ ገበያው በጣም እየተገባ ነው። ያው እንደምታውቁት ሪል ስቴት በጣም አትራፊም እንደሆነ ይታወቃል። ከዚህ በፊት እንደውም ህጉ ከመውጣቱ በፊት ብዙ አልሚዎች ባልመጡበት ጊዜ ያው ሪል ስቴቱ ብር ከሰዎች ይሰበስባሉ፣ መሬት ይወስዳሉ፣ የተወሰነ ጅምር ነገር አድርገው እነሱ የራሳቸውን ፕሮዳክቶች የተለያዩ ቦታዎች ላይ ይሸጣሉ ወይም ኤክስፖርት ያደርጋሉ። ኤክስፖርት ካድርገው ካተረፉ በኋላ ነው መልሰው ወደ ቤት መስራቱ ላይ የሚገቡት። አሁን ግን መንግስት የተለያዩ ህጎችን አውጥቷል። ወደ ህግም ይሄዳሉ። የፍቃዳቸውም ኤክስፓየር ዴትም አለው። 3 ዓመት የሚጨርስ ከሆነ በ3 ዓመት ፍቃድ ይወስዳል። 4 ዓመት ከሆነ 4 ዓመት፣ 5 ዓመት ከሆነ 5 ዓመት ፍቃድ ይወስዳል እና ይሄም ደግሞ በዝግ አካውንትም እንዲደረግ ሰው የሚከፍለው ብር በዝግ አካውንትም እንዲደረግ። እንግዲህ ሪል ስቴት ላይ ገዢ ሰው እንዲኖር ግዴታ ገንዘብ ያለው ሰው ያስፈልጋል። አሁን ደግሞ እንደምታዩት ኢንፍሌሽኑ በጣም ከፍ እያለ መጥቷል። በተለይ 2014 እና 13 ላይ ባንኮች ብድር መስጠትን በጣም ተከፍቶ ማለት ነው። አሁን እንዳሁኑ ዝግ ባልሆነበት ጊዜ ብዙ ሰዎች እነዚህ በተለይ የባንክ ብድር እየተመቻቸላቸው ቤቶችን እየገዙ ነበረ። አሁን ግን ያ ነገር የለም። ይሄ ምንድነው የሚያሳየን? ኢንፍሌሽኑ በየጊዜው ከፍ እያለ እየመጣ ስለሆነ መንግስት የራሱን ስትራቴጂ እየተጠቀመ ነው ማለት ነው። ምንድነው አሁን ላይ የምናየው ነገር? ገበያው ላይ በጣም ብር የሚበዛ ከሆነ ሰዎች ባንክ የሚፈቀድላቸው ከሆነ ኢንተረስት ሬቱን በዛው ላይ ከፍ ይላል። ስለዚህ ሰዎች እንደፈለጉ ገንዘብን የሚጠቀሙ ሰዎች እንደፈለጉ ገንዘብን የሚወስዱ ከሆነ ፍላጎታቸው ከፍ ይላል። ቤት ይገዛሉ፣ እቃዎች ይገዛሉ። ስለዚህ ገበያው ላይ ገንዘብ ይበዛል ማለት ነው። ስለዚህ ገበያው ላይ ገንዘብ ከበዛ ደግሞ እታች ያለው ሰው ደግሞ መቋቋም ያቅተዋል፣ ወይም ደግሞ ኢንፍሌሽኑ በጣም ከፍ ይላል። ስለዚህ ኢንፍሌሽኑ ከፍ እንዳይል ምን ያደርጋል? መንግስት 2 ሲስተሞችን ይጠቀማል። አንድም ከገበያው ላይ ገንዘቡን ማውጣት፣ ሁለተኛው ደግሞ ህጋዊም ይሁን ህጋዊም ያልሆነ ብር እሱን ደግሞ መያዝ ወይም ደግሞ መቆጣጠር ውስጥ ይገባል። ከገበያው ላይ እንዴት ነው ገንዘብ የሚያወጣው? እንደምታውቁት ብሔራዊ ባንክ ነው፣ ናሽናል ባንክ ነው ባንኮች የሚቆጣጠረው። ስለዚህ እነዚህ ብራንቾች ወይም ደግሞ የተለያዩ ባንኮችን ብር የሚያበድረው ብሔራዊ ባንክ ነው። እሱ ለነሱ 15% ወለድ ይዞ ለነሱ ብር ያበድራል። እነሱ ደግሞ ለኛ መተው 19% ለኛ ብድር ያበድሩናል። ስለዚህ ኢንተረስት ሬቱ በጣም ከፍ ካለ የመበደር አቅማቸው ይቀንሳል። ብዙ ብርም በ10 ሚሊዮንም 20 ሚሊዮንም 30 ሚሊዮንም ፍላጎት ቢኖረው ሰው ኢንተረስት ሬቱ ከፍ ስለሚልበት ምን ያደርጋል? በየወሩ የሚከፍለው ብር ይጨምርበታል። በየወሩ የሚከፍለው ብር የሚጨምር ከሆነ ደግሞ ያንን ደግሞ ኮንትሮል ወይም አፎርድ ማድረግ ስለማይችል ምን ያደርገዋል? ፍላጎቱን ይቀንሰዋል። ገበያ ላይ ያለውን ፍላጎት በጣም ይቀንሰዋል። ቤት አይገዛም ወይም ደግሞ ሌላ መኪናም አይገዛም፣ ዝቅተኛ ይሆናል። ስለዚህ ኢንተረስት ሬቱ መንግስት ምን ያደርገው? ከፍ በማድረጉ የተነሳ የመግዛት ሰው ፍላጎት ይቀንሳል። በዚህ ምን ይሆናል? ገበያው እንዲረጋጋ ይሆናል ማለት ነው። ሌላኛው ደግሞ በአንድም በሌላም በህገወጥም ህጋዊም ባልሆነ መንገድ የገቡ ብሮችን ምንድነው እቃዎች ላይ ዋጋ ከፍ እያደረገ መንግስት ምን ያደርጋል? አሁንም ገንዘብን ይሰበስባል ማለት ነው። የሚገባውን ገንዘብ መንግስት የሚቆጣጠረው ከሆነ ኢንተረስት ሬቱን ከፍ እያደረገ የሚቆጣጠር ከሆነ ምን ይሆናል? ቤት ገዢ አይኖርም። አልሚዎች ደግሞ ምንድነው የተሰጣቸው ጊዜ አለ። ዳውን ፔመንቱ 5% 10% እያሉ ቤት ይሸጣሉ። ስለዚህ ገዢ አያገኙም ማለት ነው። ብዙ ገዢ አያገኙም። ብዙ ገዢ ካላገኙም ደግሞ ምንድነው እነሱ ደግሞ ቶሎ እቃዎችን አምጥተው የኮንስትራክሽን እቃዎች፣ ሲሚንቶ፣ የተለያዩ ብረት፣ የተለያዩ ነገሮችን እያመጡ እየሰሩ ቶሎ ካልሸጡ ምንድነው የሚሆነው? ዋጋ እየጨመረባቸው ይሄዳል። መጀመሪያ የገዛቸው ሰዎች ደግሞ ቤቱን አስረክቡኝ ብሎ ወደ ህግም ሊሄዱባቸው ይችላል። ስለዚህ ምንድነው አማራጭ ስለሌላቸው ዋጋውን ይቀንሱታል ማለት ነው። ስለዚህ
ዋጋውን ከቀነሱት ደግሞ ገዢ ዋጋው ይቀንስለት። ገበያው ላይ ገንዘብ ከሌለ የሚገዛቸው አያገኙም። ኮምፒውተሮቹ ደግሞ በዛው ልክ ከፍ ይላል። ኮምፒውተሮቹ ከፍ የሚለው ማለት አሁን ልሙጥ ቤት በበፊቱ ነው እንጂ አሁን ላይ ልሙጥ ቤቶች ብዙ ተፈላጊ የላቸውም። ሪል ስቴት ሲባል ምንድነው የሚያስበው ሰው? ስፖርት መጫወቻ ያለው፣ የልጆች መጫወቻ ያለው፣ መዝናኛ ያለው፣ ትራክ ያለው፣ ስፓ ያለው ይሄን ነገር በጣም እየተፈለገ መጥቷል። ሶ ሪል ስቴቶችን ምንድነው ማድረግ ያለባቸው? ኳሊቲያቸውን ከፍ ካላደረጉ ኮምፒውተር አይሆኑም፣ ይወድቃሉ ገበያው ላይ ማለት ነው። ሌላኛው አልሚዎች እንግዲህ እየሰሩ ነው የሚሸጡት። አሁን ፕሮግረስ ላይ ያሉ ቤቶች ዋጋቸው ይቀንሳል። 20% 10% ዳውን ፔመንታቸው እንደዛ ነው። ነገር ግን ኮምፒውተሮቻቸው ሲበዙ ለምሳሌ አቅራቢዎች፣ አሁን የቤት አቅራቢዎች በጣም ብዙ ነው። ከዚህ በኋላም 2 3 ዓመት 4 ዓመት የዛሬ 10 ዓመት በእርግጠኝነት በጣም ብዙ አቅራቢዎች ይኖራሉ። ብዙ አቅራቢዎች ካሉ ደግሞ ኳሊቲ ነገር እናያለን። ስለዚህ ኳሊቲውን ቅድም እንዳልኳችሁ የራሱ መጫወቻ፣ ስፓ፣ መዝናኛ ማዕከላቶች ያሉት ተፈላጊ ይሆናል። ልሙጥ የሆኑት ደግሞ ብዙም ተፈላጊ አይሆኑም። ስለዚህ ኮምፒውተሮች በበዙ ቁጥር አንዳንዱ ሪል ስቴት ከገበያም የመውጣት እድል ይኖረዋል እና ሪል ስቴት ላይ መቸኮል የሌለባችሁ ምንድነው ዋጋ ኮምፒውተሩ በጣም በበዛና አቅርቦት የቤት አቅርቦቱ በበዛ ቁጥር ዋጋ አሁንም እየወረደ እየቀነሰ ይመጣል። አንድ እሱ ነው። ሁለተኛው ደግሞ ኢንፍሌሽኑ ከፍ እያለ ሲመጣ እነዚህ ሰዎች አማራጭ የላቸውም፣ ግዴታ መሸጥ አለባቸው። እዛ ጋር ለመንግስት ፍቃድ ሲወስዱ 5 ዓመት እጨርሳለሁ 10 ዓመት ብለው ይዘዋል። ስለዚህ እዚህ ጋር ደግሞ እየሸጡ አይደለም፣ መሸጥ ግዴታ ይሆንባቸዋል። ከዚህ በፊትም የሸጡላቸው ሰዎች ደግሞ እነሱም በማህበር ይደራጁና ይከሱና ያንን የከሰሱትን ደግሞ በራሳችሁ ስሩ ብሎ ፍርድ ቤት ለነዛ ሰዎች ይወስናል። ስለዚህ አልሚው ሊጎዳ ስለሚችል ወደደም ጠላም መሸጥ ግዴታው ነው። ሌላ ደግሞ ፕሮፊት ማርጂኑን ከፍ ለማድረግ ቶሎ ሽጦ ፕሮጀክቱን መቼም ፕሮጀክት የሚያዋጣው ቶሎ ብላችሁ ሰርታችሁ ስትወጡ ነው። ስለዚህ ግዴታ ስላለበት እንደዛ አይነት ነገሮች ውስጥ ግዴታ ስለሚገባ ቶሎ መሸጥ አለበት። ቶሎ ለመሸጥ ደግሞ ዋጋውን መቀነስ አለበት ማለት ኮል የለበት። ባንኮች ቅድም ባልኳችሁት መሰረት ባንኮች ኢንተረስት ሬታቸውን ከፍ ካረጉ ብዙ አፎርድ የሚያደርግ ሰው የለም፣ ሰው ፍላጎቱ ይቀንሳል። ስለዚህ ምንድነው የሚያደርገው? ያለውን መኪና ወይም ለችግር ጊዜ ያስቀመጠውን ነገር እየሸጠ ወደ ገበያው ይበትናል። በዚህ መንገድ መንግስት ደግሞ ካሹን ወይም ገንዘቡን ይሰበስበዋል ማለት ነው። ግን ባንኮች ላይ ምንድን ነገሮችን ይፈጠራል ብለን ከጠበቅን ኢንተረስት ሬታቸውን የወለድ እንትኑ 5 ወይም 6 ወይም 7% አድርገው ምን ያደርጋሉ? ብራችሁን አንጡ፣ የተወሰነ እንትን እንስጣችሁ፣ ወለድ እንስጣችሁ ብለው ሰውን እንደምታውቁት ቴሌቪዥን ላይም እንደምታዩት ቆጥቡ፣ ተሸለሙ የሚሉ ዜናዎችን ማስታወቂያዎችን ይሰራሉ። እነዚህን እያደረጉ የተወሰነ ለመያዝ ይፈልጋል። ሰው ደግሞ ይሄን ነገር በጣም ስለተረዳው ምንድነው የሚያደርገው? ባንክ ከሚያደርገው እቃ ቢገዛበት ይሻላል። ምክንያቱም ብሩ እንዳይሞትበት ማለት ነው። ስለዚህ ሰውም እንደዛ ያደርጋል። ስለዚህ ባንኮች ላይ በጣም ችግር ያጋጥማቸዋል። ካሽ የሚያስቀምጥ ሰው ላይኖር ይችላል። አሁን ደግሞ ምን መጥቷል? ሁሉም ባንኮች በራሳቸው ፕራይስ ዶላርን እየዘረዘሩ ይገኛሉ። ስለዚህ ዶላር ይገዛል ባንክ ማለት ነው። እኔ ዶላር ካለኝ ባንክ ሄጄ እሰጠዋለሁ። አሁን ባለው ምንዛሬ በብላክ ማርኬት በጣም በጠባብ ሁኔታ ስለሚዘረዝሩ ባንኮች ምን ያደርጋሉ? ዶላርን ይገዛሉ ማለት ነው። ዶላር በገዙ ቁጥር ምን ይሆናሉ? እጃቸው ላይ ያለው ካሽ ይጠፋል። ይሄ እጃቸው ላይ ያለው ካሽ በመጥፋቱ ደግሞ ምን ይሆናል? ለራሳቸውም ችግር ውስጥ ይከታቸዋል። እየቆየ እየተደጋገመ በሄደ ቁጥር ይህን ነገር ስለሚሆን ይሄ ራሱን የቻለ ደግሞ ኢኮኖሚው ላይ ተጽዕኖ ይፈጥራል። እንግዲህ ባንኮች ሊያበድሩ ሲፈልጉ ምን ነገሮችን ነው የሚያዩት የሚለውን ደግሞ እንመልከት። የመጀመሪያው ሎኬሽን ነው። አቅጣጫው ምን አይነት አቅጣጫ ነው? ለምሳሌ ቦሌና አራብሳ ወይም ቦሌና ሀያት እኩል ዋጋ አይሰጡትም። የሆነ 142 ካሬ ቤት ለመግዛት ከፈለኩኝ የተወሰነውን በባንክ የተወሰነች ፐርሰንት ደግሞ በራሴ ከኪስ የምከፍል ከሆነ ሲገምትልኝ አቅጣጫው ዋጋ ይሰጠዋል። ስለዚህ ቤት ስትገዙ ሞር ወደ ከተማ ሲሆን ዋጋው አድ ያደርጋል። ብታከራዩትም ጥሩ ዋጋ ነው፣ መልሳችሁም ለመሸጥ አትቸገሩም። ስለዚህ ባንክም የሚያየው ያንን ስለሆነ ሎኬሽን በጣም ሴንሲቲቭ ነው ማለት ነው። ሌላኛው ደግሞ ቫልዩ አድ ወይም ሎኬሽን ቫልዩ አድ የምንለው ነው።
እንግዲህ አንድ ቪላ ቤት አንድ ቦታ ላይ ቢሆን ሎኬሽኑ ያው አንድ ሰው ነው የሚሆነው። ነገር ግን አፓርትመንት ሲሆን ግን ለምሳሌ አንድ አፓርትመንት ባለ 4 ፎቅ G+4 ሆኖ በወለል ላይ 2 ቤት 8 አባወራ ካለ ሎኬሽን ቫልዩ አድ የሚያደርገው ለ8 ስለሚካፈል ዝቅተኛ ነው ማለት ነው። ስለዚህ ቪላ ቤቱ ቫልዩ አድ የሚያደርገው ነገር ይጨምራል። አፓርትመንቱ ደግሞ በዛው ነው። ለምሳሌ አፓርትመንቱ ባለ 11 ፎቅ ሆኖ በአንድ ወለል ላይ 3 ሰው ወይም 4 ሰው የሚሆን ከሆነ ቫልዩ አድ የሚያደርገው በዛው ልክ እየቀነሰ ይመጣልና ባንኮች ለማበደር ሲፈልጉ እነዛን ነገሮችን እንደ ክራይቴሪያ ይወስዷቸዋል። ስለዚህ እናንተም ለመግዛት ስትፈልጉ በተቻላችሁ መጠን ብዙ አባወራ የሌለበት ላይ ሲሆን ዋጋው ጥሩ ስለሚሆን ለእናንተም ለመኖርም ጥሩ ስለሆነ እዛ ነገር ላይ ፎከስ ብታደርጉ የተሻለ ነው። ታዲያ ገዢዎች ምን ላይ ነው ትኩረት ማድረግ ያለባቸው ብለን ስንወስድ አንድ ሰው አፓርታማ ለመግዛት ሲያስብ ማድረግ የሚገባው ነገር ላይ ከቻለ ያለቀው ላይ ኢንቨስት ቢያደርግ ጥሩ ነው። ወይም ደግሞ ትላልቅ ፕሮጀክቶች ላይ ኢንቨስት ማድረግ የለበትም። ምክንያቱም ለ2 ዓመት ተብሎ ውል ፈርማችሁ ለ2 ዓመት አይጨርስም። 5 ዓመት 6 ዓመት ይፈጅበታል፣ ወይም 10 ዓመት ሊፈጅበትም ይችላል። ስለዚህ ትላልቅ ፕሮጀክቶች ያሉበት ላይ ኢንቨስት ማታረጉ ወይም ገንዘባችሁን እዛ ላይ ባታወጡ የተሻለ ነው። ሁለተኛ ደግሞ ሎኬሽን በጣም ዲፔንድ ያደርጋል። ሎኬሽን በጣም ማተር ያደርጋል። ስለዚህ ቦሌና ሀያት ስትገዙ ዋጋው ይለያያል፣ ሎኬሽኑ ይለያያል። ስለዚህ እዛ ነገር ላይ ሎኬሽን የምትመርጡት ሎኬሽን በጣም ወሳኝ ነውና ሎኬሽናችሁን በደንብ ማሰብ አለባችሁ። ምክንያቱም ብታከራዩትም በደንብ የሚከራይ ብትሸጡትም ቶሎ ከእጃችሁ ሊወጣ የሚችል ቦታ ላይ ፎከስ አድርጋችሁ ግዢ ብታረጉ የተሻለ ነው። በመጨረሻም እንግዲህ እንደምታውቁት ሰፕላየሮች እየበዙ ነው፣ ዲማንዱ ግን ዝቅተኛ ነው። ስለዚህ ሰፕላየሮች አሁንም ከዚህ በላይ ይበዛሉ። ዲማንዱ ያናክል አይደለም። በእርግጥ የቤት ፍላጎቱ እጅግ ከጊዜ ወደ ጊዜ እየጨመረ ቢመጣ ግን ያንን አፎርድ የሚያደርገው በጣም ጥቂት ሰው ነው፣ ወይም ደግሞ ዳያስፖራው ነው። ዳያስፖራው ደግሞ የሪል ማርኬት አንድ ቤት የገዛው ሰውዬ ነው 3ም 4ም 5ም ደጋግሞ የሚገዛው። ስለዚህ ገና ሰፕላየሮች ከዚህ በላይ ይመጣሉ ገበያው ላይ እና ዋጋ ስለሚቀንስ ስትገዙ መቸኮል የለባችሁም። አሁን ካለው ገበያ ላይ በጣም ብዙ ሰፕላየሮች ከገቡ ገበያው ላይ ምን ይሆናል? የሚሸጥበት ዋጋ ይቀንሳልና የምትገዙበትን እቅድ ካዘገያችሁት በእርግጠኝነት ዋጋ እየቀነሰ ስለሚመጣ ተጠቃሚ ትሆናላችሁ። የዛሬ ቪዲዮአችን እዚህ ላይ ያበቃል። በኔክስት ቪዲዮ እስከምንገናኝ ድረስ ቪዲዮቻችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብታደርጉ ከዚህ የተሻሉ ቪዲዮዎችን ታገኛላችሁ። ቴንክ ዩ